ሰላም እንዴት ናችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች ደህና ናችሁ? በነገራችን ላይ ሙቀት አለ። ሙቀቱ ድክም አድርጎኝ ማለት ነው። ዝም ብዬ መጥቼላችኋለሁ። እውነት ለመናገር ዛሬ ያው የመጣሁበት በሚያሳዝን ቪዲዮ ነው የመጣሁበት ማለት ነው። እሱም እንግዲህ ምንድን ነው ወዴት ነው ካላችሁ፣ በጣም እኛ ኢትዮጵያውያን የጭካኔያችን ጥግ በቃ ተወርቶ አያልቅም ማለት ነው። እንግዲህ ከዚህ ከመግቢያ ላይ ወይ ከታምሌሉ ላይ ያያችሁት አንዲት እህታችን ወጣት እንግዲህ ወደ ሳውዲ አረቢያ የሚያመጡ ደላሎች ናቸው ማለት ነው ያመጧት። እሱንም እንግዲህ እቺ ልጅ አታይም አትሰማ ምንም በተመለከተ እንደሆነ እኔ ሊገባኝ አልቻለም። እውነት ለመናገር የደላላዎች ግን ከቀን ቀን በጣም እየጨመረ ነው ማለት ይሄ ሁሉ ግፋቸው ለምን እንደሆነ የግፋቸው ጽዋ የሞላለት ምን እንደሚሆኑ እኔ አላውቅም። ካሁን በፊት በጣም ሕፃን ልጅ ይዘው መጥተው ነበረ ከራያ ቆቦ ከቤተሰቦቹ ደብቀው እና እኔ አምተው ምን እንደሚያደርጓቸው እችን ልጅ ሳውን አምተው ምንድን ነው የሚያደርጓት? እኔ ግራ ግብት ነው ያለኝ። በጣም ግፋቸው ግፍ አይደለም። ኢቭን አንድ የቤት ሰራተኛ ለማምጣት እነሱ ናች ሰራተኛ የሆነ የታመመች እንደሆነች እያወቁ የሆነ በሽታ እንዳለባት እያወቁ እጅግ በርካታ ብርን አስከፍለው ያመጧቸዋል። ነገር ግን እዚህ ከደረሱ በኋላ ሲመረመሩ በሽተኛ እንደሆኑ ሲታወቁ ለቤተሰብ ጦስ በድጋሚ እነዛ ልጆች እንዲመለሱ ይደረጋሉ። የሚመለሱበትም እንግዲህ ብር ከፍለው ነው። ምክንያቱም አረቦቻውን እጅግ በጣም ብዙ ብር ነው ቪዛ የሚያስከፍሉት ማለት ነው። እሱን ካልከፈሉ ደግሞ ወደ ሀገር መግባት አይችልም። ስለዚህ ይሄ ሁሉ ግፍ የደላላዎች ግፍ ነውና ለዚህ ሁሉ ግፍ ተጠያቂውስ ምንድን ነው? ሁሌ ነው በቃ ግፍ የሚሰሩት። በተለይ የመለ የሚሰሩት ግፍ ተቆጥሮ ራሱ ያልቅም። የእውነት እኛ ኢትዮጵያውያን በቃ ጭካኔያችን፣ ክፋታችን ምናምን ነገር በቃ ከጥግ ነው የደረሰን። ይሄ እስከ መቼ እንደሆነ ይሄ ነገር አላውቅም። እውነት ለመናገር በጣም ግራ እያጋባኝ ነው። ቤተሰብ ይቅርታ አድርጉልኝና ማለት ነው የምንሰራው ግፋችን ሁሉ ነገራችን በቃ በጣም እየጨመረ ነው የሚሄደው። ለምን እንደሆነ አላውቅም። በዚህን ያክል ተጨካክነናል። ማርያምን ስበሳችን ወይኔ ፈጣሪ ወይኔ የመጨረሻው ጊዜ ነው የደረስን። በቃ አሁን እኮ ኦልሬዲ ከሰው ጋር ራሱ ለመቅረብ ራሱ አንዳንዴ ይፈራሉ። እግዚአብሔር በጣም ነው የምፈራው። በቃ የሰው ልጅ በተንኮል ትናንትና አብሯችሁ በልቶ ጥጥሩ ሲጫወት ለእናንተ ጥሩ ነገር ያደረጋችሁለት ሰው እናንተን ሲጎዳችሁ መልሶ በቃ የሆነ እንትን ሲቀስርባችሁ ታዩታላችሁ። እና ይሄ ነገር ማርያም እኔ በጣም ነው እንትን እያለኛለ እያሳሰበኛለ። ስለዚህ እኔ በጣም ገርሞኝ ነው በነገራችን ላይ ይሄንን ቪዲዮ መስራት የተገደልኩት እና ያው ተኝቼ ነው የዋልኩት። በቃ እንትን ብሏ ሰውነት ይቀይራል ምናምን ራሴን ጥያለሁ። ወይኔ እኔ ራሴን ጥያለሁ። አሁን የአረብ ሀገር የምሰራ መስላችኋል? አልመስልም እኮ አለባበስ ኦልሬዲ ምናምን በቃ የሆነ ብቅ ብያለሁ። ምንድን ነው ግን እንደዚህ ሆንኩ ወይ ብላችሁ ኢትዮጵያ ሳልሄድ ግን ኢትዮጵያ ስሄድ አሁን እንደዚህ ሆንኩ። ኢትዮጵያ ስሄድማ በቃ አይጣል ነው አይጣል እና ይሄን ያለው ነገር እላችኋለሁ። በተረፈ ግን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው አለሁላችሁ። እንግዲህ ራሳችሁን ጠብቁ። ከመዳን ቤት ያላችሁ ልጆችን ሙቀት አለ ምናምን ውሃ እየጠጣችሁ እየበላችሁ እየጠጣችሁ ምናምን ነገር መብላት መጠጣት፣ አዎ መብላት ነው እንዴ! እንደዛ ነው ያለውን ነገር ቅምስ እያደረጋችሁ ስሩ ማለት ነው። አዎ እናንተ ስትኖሩ ነው በይዘው መዳም የምትፈልጋችሁ። እናንተ ከሌላችሁ መዳም አወጣ ነው የምትጠላችሁ። እየመረረሽን ትውጫዋለሽ እያንዳንድሽ ማለት ነው። ብራቸውን ይጭነቀው ጋይስ። ለእኛ ምንም ማንም የሚያስብልን የለም። ሰውና ያለው ነገር ይሄ ነው። ግን በጣም ነው ያዘንኩት ለመናገር። ይህች ልጅ ሳይ በጣም ማርያምን በጣም ተናድጃለሁ። በጣም እንትን ብያለሁና ይሄ ኢትዮጵያውያን መከራ መቼ እንደሚያልቅ አላውቅም። ለማንኛውም እንግዲህ ይሄ ነው ያለው ነገር ማለት ነው። እና ያው ብዙ አላወራባችሁም ባይዘው ቪዲዮንም ስለማታዩት እናንተ ግዴታ ተጋባው ወለድኩ አረገዝኩ ይሄንን ስለሆነ ማየት የምትፈልጉ ሌላ ማየት ስለማትፈልጉ ሰው ይበቃኛል። ይሄን ያልኩ ካወራው ማለት ነው። ሰላማቸው በዚህ ትርፍርፍ ይበልልኝ። ፈጣሪ ከእንደዚህ አይነት ነገር ይጠብቀን። በጣም ያሳዝናል ያለው ነገር። በቃ በየጊዜው ተኝተን ስንነሳ የምንሰማው ነገር ምናምን በጣም የሚያስጠላ ነገር ነው የምንሰማው እና ፈጣሪ ከእንደዚህ አይነት ነገር በቃ ይበለን ማለት ነው። እና በተረፈ ሰላማችሁ እዛ እመጣለሁ፣ በሌላ ቪዲዮ እመጣለሁ። በሰው ይሄ ቪዲዮ እየታየ አይደለም ጋይስ። የቻናል ምንድነው ቪዲዮ እየታየ አይደለም። በፊት ነበር፣ አሁን ደግሞ እየታየ አይደለም። ለማንኛውም እንግዲህ ፈጣሪ ግን ባየው ጊዜ ይታያል ማለት ነው። ነገር ግን ይታያ አሪፍ ነበር ማለት ነው። ለማንኛውም ይህን ይመስላል። ስማ ሙቀቱ ራሱ እናንተ እንቅልፍ ነው የሚል ሙቀት በሙቀት ጊዜ እንቅልፍ ነው የሚለው እና ይህን ያለው ነገር ማለት ነው። ተረፈ ግን ሰላማችሁ ጊዜ ትረፍት ይበልልኝ። የኔ ማሮች፣ የኔ ምርጦች። ስራ ሊሰራ ነው ቢላጠብ ስለሆነ ሰላማችሁ ይብዛልኝ። የኔ ውዶች